ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል እንደምን አምሽታችኋል። በዛሬው ዕለት በመቀለ ከተማ ተካሄደ የተባለው ህዝባዊ የውይይት መድረክ በርካቶችን ሲያነጋግር ውሏል። ሚዲያዎችም እንዳይሳተፉ የታገዱበት ይህ ውይይት የተለያዩ ሀሳቦች እንደተነሱበት ያገኘነው መረጃ ያመለክታል። አጠቃላይ ሁኔታው ምን ይመስላል ስለሚለው አጭር ዘገባ አዘጋጅተናል። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እንድታደርጉና የደወል ምልክቱን እንድትጫኑ አስተያየቶቻችሁንም እንድትገልጹ በአክብሮት እንጋብዛችኋለን። ከ174 መንደሮችና ከ33 የመቀለ ቀበሌዎች የመጡ ከ2600 የሚበልጡ ተወካዮች በሰማዕታት የመታሰቢያ ሐውልት አዳራሽ ውስጥ ዛሬ የተገኙ ሲሆን ከትግራይ የጸጥታ ኃይሎች ከፍተኛ አመራሮች ጋር በወቅታዊ ጉዳዮች ዙሪያ ውይይት አድርገዋል ተብሏል። መድረኩ ባለፈው ረቡዕ ለማካሄድ ታቅዶ የነበረ ቢሆንም ሌተናንት ጄኔራል ታደሰ ወረደና ፍስሐ ማንጁስ በተገኙበት መካሄድ አለበት ስለተባለ ለዛሬ እንዲካሄድ ተደርጓል። ይሁንና ሁለቱም አመራሮች ባልታወቀ ምክንያት ስብሰባው ላይ ያለመገኘታቸውን ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ስለሆነም መድረኩ በዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው መዲድ እንዲመራ ተደርጓል። ከተሳታፊዎች በርካታ ጥያቄዎችና ሀሳቦች ተነስተው ነበር ተብሏል። ከነዚህም ጥያቄዎችና ሀሳቦች መካከል ጥቂቶቹ የሚከተሉትን ይመስላሉ። የትግራይ ኃይሎች ውሳኔ ማለትም የሰራዊቱ የህዝባዊ ኮንፈረንሶችና የህወሓት ውሳኔዎች ለምን አይተገበሩም? የትግራይ ህዝብ ውክልና ሳይኖር የልሂቃን ፖለቲካ ያነገሰው ጊዜያዊ ምክር ቤት ይፍረስ፣ የተፈናቀሉ ሰዎች ደህንነት ተጠብቆ ወደ ቀድሞ ቀያቸው እንዲመለሱና የትግራይ ሉዓላዊ ግዛትን እንዲኖር ለማድረግ ለምን አልታገላችሁም? የጠላት መሳሪያ የሆነው ጊዜያዊ አስተዳደር በፍጥነት እንዲስተካከል ለምን አልሰራችሁም? እነዚህንና በርካታ መሰል ጥያቄዎችና ሀሳቦች ቀርበው ውይይት ተደርጎባቸዋል ተብሏል። ውክልና ህዝብ ትግራይ ዘይተረጋገጸሉ ጊዜያዊ ቤት ምክሪ ናይ ኢሊት ፖለቲካ ዘንግስ ስለዝሆነ ብህፁፅ ይፍረስ ጊዜያዊ ቤት ምክሪ ንዓና አይውክለና ውሳነ መፈታ ኃይልታት ብህፁፅ ይተግበር፣ ውሳነ ሰራዊት ይተግበር፣ ውሳነ ብሔራዊ ኮንፈረንስ ይተግበር፣ ውሳነ ውድብና ህወሓት ይተግበር፣ ውሳነ ኩሎም መፈታ ኃይልታት ይተግበር፣ ውሳነ አብያተ ምክሪ ውሳነ ኩሎም አብያተ ምክሪ ይፈጸም ይተግበር እንክሊል የብቅዕ ስቃይ ህዝብና ያክል ጊዜያዊ ምምሕዳር መሳርሒ ጸላእቲ ንኸይኾን ብህፁፅ ይመዓራረ ነገር ግን አንድ ሁነት በመድረኩ ላይ ተከስቶ ነበር። ይህ ሁነት ደግሞ በርካታ ጉዳዩን ሲከታተሉ የነበሩ ታዛቢዎችን ያስገረመ፣ ያሳዘነ እንዲሁም ያናደደ ሆኖ አልፏል። ይህም ሁነት ምን ነበር? ዮሐንስ ወልደ ጊዮርጊስ ወደ መድረክ ሲወጡ ማለትም በቅጽል ስማቸው መዲድ ተብሎ የሚጠሩት ከደደቢት ሚዲያ ማለትም ይህ ሚዲያ የዩቲዩብ ቻናል ነው እና ከህወሓት ልሳን ወይን ጋዜጣ በስተቀር ሌሎች ሚዲያዎች ከአዳራሹ ለቀው እንዲወጡ ተደርጓል። ለቀው ሲወጡ የሚያሳየውን ሂደት ከዚህ እንደሚከተለው በቪዲዮ የምናቀርብላችሁ ሲሆን ይህም ተግባር አስቀድመን እንደነገርናችሁ በርካቶችን ያነጋገረ ሆኖ ተገኝቷል። ብዙሕ ክንዛረቦ ዘይንደሊ ነገር ስለ ዘሎ እዩ ትፈልጥዎ። ሕዚ ግን ኣብ ዘለኹም ናይ ሚድያ ብፆት ኣኽቢርኩም መፂኹምኩም
يغنينا حنت شعب مشاكم لنا بروجرام ودينا سلزلنا يغنينا ودينا ሚዲያ አካላት አሁን ያቀርብና በሌላም በኩል ደግሞ ሌሎች ሁነቶች ከመድረክ ውጪ ተፈጥረው እንደነበረ የተለያዩ የመረጃ ምንጮች ሲያስተጋቡ ውለዋል። በተለይም በዛሬው ዕለት ወደዚህ የውይይት መድረክ እንገባለን የሚሉ የተወሰኑ ወጣቶች ተገኝተው የነበረ ቢሆንም በአካባቢው በነበሩ የጸጥታ ኃይሎች ወደ መድረክ እንዳይገቡ እና የውይይቱ ተሳታፊ እንዳይሆኑ ተከልክለው እንደነበር የተለያዩ መረጃዎች አመላክተዋል። ይህ ውይይት ከሰብሳቢው ማለትም ከዮሐንስ ወልደ ጊዮርጊስ ለነዚህ ለጠቀስናቸውና ለሌሎች በርካታ ሀሳቦች የተሰጠው ምላሽ ምን ይመስል ነበር የሚለውን ለማግኘት እጅግ በጣም ፈታኝ ቢሆንም ከዚህ በኋላ ይፋ ከሚደረጉ መረጃዎች በመነሳት ስለተሰጠው ምላሽና ሌሎች ጉዳዮች በዝርዝር የምናነሳ ይሆናል። እንድትከታተሉንም እንደዚሁ በአክብሮት እንጋብዛችኋለን። ከሞላ ጎደል ይህ የመቀሌ ከተማ ነዋሪዎች ተሳትፈውበታል የተባለው ይህ ውይይት በዚህ መልኩ እንደተደመደመ ለማወቅ ተችሏል። የዩቲዩብ ቻናላችንን ሰብስክራይብ የደውል ምልክቱን እየተጫናችሁ አብራችሁን እንድትቆዩና ቀሪ ዝግጅቶቻችን እንድትከታተሉ በአክብሮት ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።